ዛሬው ቪዲዮ የሳምንቱን አዝናኝ እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድፋ ቤተሰብ መምሪያ ያለው መሰለው እንደዚህ ዘሩን ይቆጥ አስቂኝ አናገርሽ እስቲ ሰሞን እናቴ ተረጋጊ። እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት ስራውን ለመጀመር አንገቷን ያዛት ወጋውን ያዡ አስገራሚ ቪዲዮዎች በጣም ወደዋለሁ፣ በጣም አከብራለሁ። ከሱ ፍቃድ ውጭ መውጣት እንደማልችል ታውቃለህ። መልካሙን ሁሉ እመኝልሻለሁ። ይዘን መተናል። ቪዲዮን ከመጀመሪያችን በፊት እዚህ ጋር በሚታየው ቲክቶክ አካውንት ሪያክት እንዳደረግ የምትፈልጉት ቪዲዮ ካለ ሜንሽን አድርጉኝ፣ ካልሆነ በዚህኛው ቴሌግራም ግሩፕ ጆይን እያደረጋችሁ ሜንሽን አድርጉኝ። ቪዲዮን ከወደዳችሁት ላይክ፣ ሀሳብ ካላችሁ ኮሜንት ላይ፣ ሰብስክራይብ ደግሞ እንዳይረሳ። ወደ ቪዲዮ የሚያክል መቀመጫ ይዘሽ ትንቆባለላለሽ፣ ትሶሪያለሽ። አሁን ስናው እንዴ ለኛም ማሳየን ሰላም አባቴ፣ እንዴት ነሽ? እንዴት ነህ? እዚህ አካባቢ የእንስሳት መድኃኒት ታዲያ ልፈልግ ነበር። ምን ነው አመመህ እንዴ? ማለት ወንድ ልጅ አለ ወንድ ኪችን ቢገባ ወንድ ልጅ ጥሩ አባት የሚሆን ካራክተር እሱ ደግሞ ካደገ በኋላ ጥሩ ባል ለመሆን ሄልዚ የሆነ ጤናማ ማስኩሊን የሚባል ማቹር የሆነ ማስኩሊን የሚባል ወንድ ለመሆን የአባትነትን ሚና ማየት አለበት። በምንድን ነው የሚያየው? እኔ ዲሲፕሊን በማስተማር እሱ የሊደርሺፕ አይ ነው ኪችን ብገባ እሱ ምን አይነት ፍራቻ አለኝ ካደገ በኋላ የወንድነት ሚና ኪችን ነው ብሎ ሊያስብ ይችላል። እጃቸውን እየሰበሰቡልን ነው። እንደው እናንተ አማት በሉኝና ሐሳቡን ስላልጨረስኩ ነው። ለምሳሌ ማገዝ ባለብሽ ሰዓት ላይ ልታገዥ ትችላለሽ። ለምሳሌ ባለቤቴ ሊያማት ይችላል፣ እገዛ ልትፈልግ ትችላለች። ትንሽ ይሄ ሰፖርት ላደርግ ይችላል። ግን ስራዬ ብዬ ይሄን ነገር ይደረግ ከተባለ ግን አጋዥ ልቀጥር ይችላል። እኔ አላረግም። አጋዥ መብት ነው። ምን ነው እናንተ እንደዚህ ፊና አንተ ብታረግ ኖሮስ? ለምሳሌ ልንገርህ፣ ቅድም ካልከው አንፃር አንተ ኩክ አደረክ፣ ልጅ ሲያድግ ኩክ እያረክ አየህ። ያ ማለት እኮ ወንድነቱ ግን አንዴ አይደለም ሁሌ። ግን ቤት ውስጥ ኩክ ባረኩ ቁጥር፣ ቤት በጠረኩ ቁጥር፣ የሆነ አልጋ ባነጠፍኩ ቁጥር ወይ ልብስ ባልኩ ቁጥር አይደለም። ያ ቆይ ነገሩ ነው የምልሽ። ቆይ ነገር ሴት ልጅ የሴት ሚና የተባለው ነገር ባደረኩ ቁጥር ሪል የወንድን ካራክተር ሉዝ ያደርገዋል ብዬ ልከራከርህና የወንድ ሀሳብ እንዳይመስል ይሄ ማለት ነው። ሌላው ዓለም ላይ ደግሞ ለምሳሌ ኢቭን ኢትዮጵያውያን ራሳቸው ኢትዮጵያውያን አሜሪካን ሀገር ከሄዱ ሁለቱም ከጧት እስከ ማታ የመስራት ቻንስ አላቸው። ሶ ሂጂና ቤት ወልዊማ ልትሰማው አትችልም። ገባ? እሱም ይወለውላል፣ ይጠርጋል፣ እራት ይሰራል። ሴቶች አላስቀምጥ እያሉን ነው። እሷም ታደርጋለች። ልጆቹ ሲያድጉ እናታቸው መለየት አይከብዳቸውም። ይሄ ሰውዬ አባታቸው እሷና ምን ትላላችሁ? እስቲ ኮሜንት ላይ አስቀምጡ። በካራክተር የከባድ ሀሳብ በዚህ ዲፋይን ይደረጋል በታስባል። እንዴ መሰለህ፣ ለምሳሌ እኔ ፐርሰናል እንትኔ ወንድ ልጅ ሊኖረው የሚገባው ካራክተር አለው ብዬ ማምን እንደው እንደ ኧረ አምልጦኝ ነው። ዝም ብዬ ነው አምልጦኝ። እኛ አንበላው ምን አስፈጨው? ለነሱ እኮ ነው ብንበላው እኛን አልፎ አይደለ እንዴ የሚሄደው። ፕሬዘንቴሽን ዛሬ ፕሬዘንቴሽን የሚያቀርብልን ተማሪ አክሊሉ ይሆናል። ሁላችሁም በጸጥታ ተከታተሉት። ቀጥል። ምን አባታ ፈጣለ? ቀጥል። እሺ ፈርስት ቴንክ ዩ ፎር ጊቭ ሚ ዚስ ቻንስ ማይ ኔም ኢዝ አክሊሉ ማይ ፋዘር ኔም ኢዝ በላይ ማይ ማዘር ኔም ኢዝ ሬድፋ ቤተሰብ መምሪያ ያለው መሰለው እንዴ? እዚህ ዘሩን ይቆጥርልኛል። ወደ ዋና ጉዳይ ግባ። ያጋጥማል። አንደኛ ትንሽ ነርቨስ ይሆናል ፕሬዘንቴሽን። እሺ ፈርስተኛ ሞቆዶኒያ ኢዝ Look at this. Somebody come and look at this. Look at this. ሞቆዶኒያ ማይቶኮንድሪያ ለማለት ፈልጎ ነው ቲቸር። የትነ እግዚአብሔርን ቲቸር ሞቆዶኒያ ነው የሚል። ኧረ ጭራሽ እኔ ሉል ታሳምነኝ ነው። ዋት ኢዝ ማይቶኮንድሪያ? ዋት ኢዝ ማይቶኮንድሪያ? ምን ማይቶኮንድሪያ ኢዝ እሱን አትየው። እኔን እያየህ አውራኝ። እግዚአብሔርን ያላውቀውም ቲቸር፣ ዛሬ ነው የሰማሁት። እሱ እኔም አላውቀውም። የፈጣሪ ያለ። እሺ በቃ ተወው እሱን፣ ቀጣዩን አቅርብ። ማይቶኮንድሪያ ሁለተኛ ምን አባቱ ብሎ ነው ዛሬ ጉድ ፈላ። ምን አልክ? ሽንት ቤት መጣብኝ። አትወጣት ዛሬ ሳትጨርስ እዙ ትበላሻተልህ እንጂ ምንም እኮ ነው የማይነበበው። ቆይ ማን የጻፈው? እኔ ምንም አውቀው ነገር የለም። ኧረ ቲቸር ራሱ ነው የጻፈው። እኔ
አዎ እግዚአብሔር እና ምን ሆኖ ናውጣ እኔም እንዳንተ ነበርኩ። ፕሬዘንቴሽን ምናምን ስባል የማይመጣብኝ ነገር የለም። ታንክስ ፎር ሊስኒንግ። ናውጣ እኮ ነው የምልህ አንተ። ኮኔክሽን ለካ ከእውቀት በላይ ነው። አሁን አንድ የማቀላችሁ የፈለገ ዲግሪ ይኖራችሁ፣ ማስተርስ ይኖራችሁ፣ ፒኤችዲ ይኖራችሁ፣ ፕሮፌሰሩ ምንም ነገር ሁኑ፣ ኮኔክሽን ከሌላችሁ እውቀቱ ባዶ ነው። እስቲ ስራ ለመቀጠር ኮኔክሽን ያስፈልጋል። ሰክሰስፉል ለመሆን ኮኔክሽን ያስፈልጋል። በቃ ውጪ ለመውጣት ኮኔክሽን ያስፈልጋል። ለማንኛውም ነገር ኮኔክሽን ያስፈልጋችኋል። ኧረ በለው እንዴ ኮኔክሽን እንዴ! ሰዎች ምላስ እቺ በጣም ነው የምትጠቅመው እንዴ! እንስራባት እሷ ላይ በቃ ማንም ሰው መቼ ይነግሩናል? አይነግሩንም እኮ ፈለገ ኮኔክሽን በጣም ነሰሰሪ ነው እና ሰዎች ኮኔክሽናችን ላይ እንስራ፣ ከሰው ጋር በደንብ እንግባባ። እያበለጠ ማንሽ ገብሱ ታረመ፣ ገሚሱ ታከመይ። የማዞሪያው ገብስ ታረመ፣ ሙሉ ነው ያክሙትም ወይ ምን? የማዞሪያው ገብስ ታረመ ነው እኮ ያልኩ። ምን ገንዘብ አጣው መዳረክ አረሙ አታውቅም? አጣው ከሆነ ችግር የለም ግን ሙሉ ቢታከም አንዱ ታሙ አንዱ እንትን ብሎ ከሚቀር አረመና ታከማውና እንዲሆነ የየራሳቸው ነው ነው የሚያወሩ ካለ ማገዝ ነው እንጂ ሁሉም ይታከም። የኔ ልብም ጤነኛ እንዲሆን ያንተ ልብም ይታከም። ጆሮ ፈጣሪ ህሙማንን ለሰርጌ ትመጣለህ አይደል? እኔም ብቻ ለመምጣት ሞክራለሁ። የኔ አባት በፊት ላሳለፍናቸው የፍቅር ጊዜያት ስትል እሱንማ አባትሽ ባንዴ አፈራርሰውት ለሚወዱት ሰው ሊደሩሽ። ቴዳ አባቴን በጣም ወደዋለሁ፣ በጣም አከብረዋለሁ። ከሱ ፍቃድ ውጭ መውጣት እንደማልችል ታውቃለህ። መልካሙን ሁሉ እመኝልሻለሁ። ኤክሷ ሆኖ ነው ለጋብቼ ና እያለችው ያለችው። ምክንያቱም አንቺ ጥሩ ሰው ነሽ፣ እኩያዬ ነሽ እንደኔው ለጋ። ባልሽ ግን በጣም እድለኛ ነው። እድሜው ለማስቀር ተስፋ ባለጸጋ ዳሮሽ መጥቶ ምን ሊፈጠር ነው? አንደኛውን ወሰና ሄዳለች። ምን አስባ ነው? ልጁን የሱሰኛ አረገችው። ከባድ እኮ ነው። አይዞን አባቴ አይዞን። ግን ከሌላ ብትሄጂ ነውር ነው አሉሽ። ያንቺ ትዳር ነው ወይ የኔና አንቺ ፍቅር? ውዴ ንገሪኝ የቱ ነው ትክክል? ወይ አሁን ሰሞኑን ክፍለ ሀገር ነበር ባላልኩሽ። ከዛ የሆነ አሳ ቤት ከከዝኔ ጋር ሄድንና ለበዳ አሳ በልተን ልንከፍል የሚቀበለን ሰው አጣን። ሰርቪስ ቻርጅ የተመታ ነው ብለን ልንከፍል ሄድን። ፍለፊት ከዛ ሪሴፕሽኑ ጋር ሁለት ሰልፍ ነው ያለው። ከዛ እዚህኛው ጋር ተሰለፉ ተባልና ከጎን ያለው ሰልፍ ግን በቃ ላጥራት እየተከፈለ ነው የሚለውና ምንድነው ስለው እዚህ ጋር ብዙ ሱቅ ምናምን ስላለ ሽንት ቤት እዚህ መተን እንጠቀማለን፣ ንጹህ ነውና 10 ብር 15 ብር ምናምን እንከፍላለን አለ። አሪፍ እንትን ነው ለሽንት ቤት ማስከፈል የነበረው ሰውዬ ከውስጥ የሆነች ወጣችና ሰላም ተባባሉ። ሞቅ ያለ ሰላም ተለዋወጡ ምናምን እንዴት ዛናሽ ነው። ከዛ እኩል ሰልፉን መሄድ ጀመሩና ልክ የነሱ ተራ ሲደርስ 100 ብር ላጥ አድርገው ወጣና እኔ የምከፍለው የራሷ አልተወጥቶ ነው ያዥው ምናምን አላት። ከዛ ምናምን ብላ 100 ብር ሰጣትና እኔ ዋሽንት ነኝ ምን ነው የተጠቀመች ከዛ ከውስጥ ሪሴፕሽን አላት ዳፋር ይሄን ሳት ቆይተሽ ሽንት ችግር የለውም አይዞሽ ነው ችግር ቁረጪ 25 ብር ምናምን 75 ብር መልስ ተቀበለና አይን እግሯ እቅፍ አድርጎ ሰውዬ ይዟት ሄደ። እኔ ደግሞ ተቀርሽ በሰው ጉዳይ አልተኛ አማርኛ ነኝ። አሁን ልጅቷን ላፈላልግ ነው የመጣሁት። ደህና ነሽ ወይ ዳንሽ ወይ እንዴት ነሽ? እሺ እውነታው አይዞህ አባቴ አይዞህ።
ከሆነ በቀን አይሻለን? ደህና መጣችሁ። ነጽክስ እባላለሁ። ለሰርጋችሁ ሁነኛ ዌዲንግ ፕላነር ነው የመረጣችሁት። እሺ አሁን ከምን እንጀምራለን መሰላችሁ? ስራችንን የምንጀምረው ዳንስ ፈታ ዌዲንግ ፕላነር ነች። ለቀቅ ማለት አለ። ሁሉ ጊዜም ለስራው መሳካት ባለቤትሽን ጠጋ ብለሽ እሺ ማሽተት አለብሽ። የቀጠርነው ዌዲንግ ፕላነር መስሎኝ። አቤት አናገርሽ? ጨለም የቀጠራችሁ እናቴ ተረጋጊ። እኔ ቆንጆ ማሪ ተረጋጊ። እሺ ጊዜን እየገደላችሁብኝ ያላችሁት። ስራውን ለመጀመር አንገቷን ያዛት፣ ወገቡን ያዡ፣ አትለጣጠፉ። ቀስ ብለህ ያዛት ነው ያልኩት እኔ። ወገቧን ያዛት፣ ወገቧን ያዛት ነው ያለችው። ወገቤ እዚህ ጋር ነው እና ጆሮሽ ነው እንዲያስልኩ አንቺ። ወገቤ እዚህ ጋር ነው። እሷን ስታይል ምንድን ነው የምትገናበረው? አንቺ ባለፈው ያትበዝኝኝ ምን ሆነሽ ነው? ለሰርጎ ዌዲንግ ፕላነር ነጽክስ አለ። ሳይጀምሩ ገላገልሻቸው። ፌስታል ይዘህ ስትገኝ እዚህም ብር ይዝጭኝና ልሂድበት። ሴትዮ ከዚህ በኋላ ተመለሰሽ እንዳመጪ አዲሱ ተገላገልኩኝ። ከዚህ በኋላ እዚህ ቤት ከመጣሁ ውሻ ብለሽ ጥሪ። ውሻ ነኝ እኔ። እሺ አሁን ብር ይዝጭኝና ልሂድበት። ገንዘብ እየሰራሁበት ሺህ ብር ያደርግልኝ። እቺ ለቀባቴ፣ እቺ ለጥፍር ቀለም፣ እቺኛዋ ደግሞ ለማበጠሪያ። ምንድነው ፌስታል ነው እንዴ? ወቃሊ ዝበና ፌስታል እንደተከለከለ አታውቂም? ወላዲቷን አላውቅም። ያለማወቅ ከተጠያቂነት ያድን። አሁን 5000 ብር ተቀጭ። 5000 ነው ድቅጣት ደሞዚ አምጪ። ተይ ውሽቷ ነኝ ውሻዋ። ከስንት ጊዜ በኋላ እንዴት መጣሽ? የሰርግ ልሰጥ ነው። ሰርግ ልንበላ ነው። ልታገቢ ነው? እና ናፍቀኝ መጣው መሰለህ? አዎ ላገባ ነው። ዲያስፖራ ነው ልበል? ያው እንግዲህ እኔ ከሀገር ውስጥ አይነካካኝም። ከቬጋስ ነው ሊያገባኝ። ጥያቄ አለኝ። ለኤክስ የሰርግ ካርድ ይሰጣል? ኮሜንት ላይ ይሰጣል የምትሉ ኮሜንት ላይ አታስቢ፣ እመጣለሁ። ጨፍሬ ድርሻለሁ። ባትመጣም ችግር የለውም እንድታውቀው ነው። እኔ እንኳን አልቀርም። ሙሽራውን ፍሪ እንጂ። ይሄኔ ዳምና ላይ ነው። አይ ተስፍሽ ተሰባሪ። ምን የት ነው የምታውቂው? ቴክስትሽን እዩ። ምን ይሄ ማለት አይችልም። ተስፍሽ ይቆልደውለት ሙሽራዬ አየሻና እንዴ ፈጣ አሪ በደለን እስኪገጣ ከመጠበቅ ብድር በምድር ደስ ይላል። መልካም ጋብቻ። አሬ ለበናት ቡና ጠጥተን እንጂ በናት። አንተ ምን ሆነህ ነው? ተረጋጋ እንጂ። ከጠጣን አንዴ ገብተን እንውጣና ትጠጣለህ። አንተ ቀደም ብለን ጠጣ በናትህ። ነቃ እንድንል እኮ ነው። ጭንቅላትህን ሊያስት ነው ቡና ስስም። ተው ይለ ያሰረተው በናትህ። በቀን አንዴ ብቻ ቡና ከጠጣን በቂ ነው። ስለኔ ለምን ታወራለህ አንተ? ስለኔ ለምን እንደምታወራው አንተ መኪና ነህ አይደለ? በእግረኛ መንገድ የምትሰራለህ ትሰራለህ አንተ። መኪና ነው አይደለ? እሱ በእግረኛ መንገድ ምን ይሰራል? ምን ይሰራል? ስለኔ ያወራል። ሾካል ተሳስቶ ነው። እሺ እንዴ ይቅርታ አድርግለት። ተሳስቶ ቡናውን እንጠጣለን። እኔ የምልህ ወይ ቅድም ብዙ አስቸገርኩ እንዴ? ኧረ በጭራሽ አላስቸገርኩም አይደል?